እሱን ገልጦ ያሳያቸዋል። ሐዲስ ላይ ነው እንጂ ቁርአን ላይ የለማ። ቁርአን ላይ ግልጽ አይደለም አለ። አክቹአሊ ሱረቱ ቀለም ላይ 42ኛው አያ ላይ አለ። ክፈቷ እንደ ክርስቲያን ሐዲስ ላይ ሁሉም ጋር ሐዲሳቶች ላይ አለ። ቡኻሪ ላይም አለ፣ ሙስሊም ላይም አለ። ከቁርአን ቀጥሎ ተቀባይ የሚባሉት ታማኝ ነው በዚህ። አይ በጣም የምንቀበለው የቁርአን መሆን አለበት። ሐዲሶች ብዙ ጊዜ ዳኢፍ ምናምን ስለሚባል ሰሂህ ነው። ሐዲሳቶቹ ሰሂህ ናቸው። ያለሽ ባት የሚገለጥበት ቁርአኖች ላይ እንደዚህ ላይ ባት የሚገለጥበትን ካዲዎች ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ይላል ቁርአኑ ላይ አስቀምጦታል። እንደዚህ ይሄ ባቱን በሐዲስ ላይ ደግሞ በደንብ አብራርቶታል ማለት ነው። ካዲዎች መስገድ አይችሉም፣ አማኞቹ ብቻ ናቸው እንደሚሉት ማለት ነው። አላህ ባቱን የሚገልጥ ከሆነ ሎክ ይሄንኛው የሚገልጥ ይሄ ለምሳሌ ተሸፍኛለሁ አይደለ? እንዲህ መገለጥ ማለት እኮ በመታየት ነው የምንወስደው። አሁን ለምሳሌ እናንተ ኢየሱስ በስጋ ተገለጠ የምትሉት ፈጣሪ ራሱ ነው በስጋ የተገለጠው ብላችሁ የምታምኑት እንደዛ ነው። ይሄም መገለጥና የሆነ የተሸፈነ ነገር መግለጥና መገለጥ እንዴት ይታይ? እንደዚህ ነው የምወስደው ማለት ነው። እንደዛማ ከሆነ መገለጥ ቢሆን ኖሮ መጥተው አዩት እኮ መጥተው እያዩት በምን ትለዩታላችሁ ሲባሉ በባቱ አሉ። ባቱን ከዛ በኋላ ገለጠው ይላል። አላህ አንድ ነው። አላህ አንድ ነው፣ አጋርም የለው። ቁል ሁወ አላሁ አሐድ እንደተባለ እናምናለን። ስለዚህ አሁን አሁን አንድ ነው ስትል ምኑን ነው አንድ የምትይው? አካላቶቹ እንደዚህ የተገጣጠሙ ናቸው እጅ አለው አይደለ? አዎ ብኖርም አላህ ራሱን አንድ ነው ብሎ እስከገለጠ በሱ ነው የምናምነው በአንድነቱ እንጂ አንድ ማለት ምንድን ነው? አንድ ነው ማለት እኮ አስቸጋሪ ነው። ያው አንድ ነው ስትይ ለሰውኛ እኛ ተስማምተን ነው አንድ ስንል እኔን ከአንቺ ለመለየት አንቺንም ደግሞ ከኔ ለመለየት አንድ ይባላል አይደለ? አላህን ከምን እየለየሽው ነው አንድ ስትይ? ከማን ራሱና ራሱን በራሱ አላህ አንድ ነው የሚባል። ኦኬ እንደዛ ከሆነ ደግሞ እጅ እግር ባት ፊት እንዳለው ታምኛለሽ አይደለ? ቁርአን ላይ እንዳለ በእጆቼ ሰራው የሚለው ነገር ፈጠርኳቸው፣ ሁሉም ነገር በጆሮ ይሰማሉ ይላሉ፣ ይናገራል ይላሉ። ስለዚህ እንደዛ ከሆነ ደግሞ እንደዛ ከሆነ በቁርአን ላይ ኦኬ ስለዚህ አላህ ወጥ የሆነ አንድ አካል ላይ የተገጣጠመ ነው አልለውም። እስካለ ድረስ አልለውም። እሱ ካላለ አልልም። ካላልሽ አሁን አንድ ነገር ነው። ወይኔ የተገጣጠመ ነው ወይኔ የተነጣጠለ ነው። ለምን እሱ ተገጣጥሟል ወይስ ተነጣጥያለሁ ብሏል ቁርአን ላይ ምንም ላይ? ኦኬ አንዴ ያላለ እንቀጥላለን። እሺ ቀጥል አንተ። ፈጣሪ ስታስብ ለምንድን ነው የምታመሳስለው? ፈጣሪ ይሰማል? ጥያቄው መልስ። አላህ አይን አለው ብለህ ታምናለህ? ጥያቄ መልስ። አትጩህ። አላህ አይን አለው የለውም? አይን አለው የለውም? የአንተ አምላክም አይን እንዳለው እሱን አሳያለሁ ከመጽሐፍ። አትጩህ። አሁን አይን አለው የለውም? ለዚህ ነው እንደ ውጥር ስትል እኮ አይቼ ነው ያስገባው። ኤኒዌይስ እሙ ሶሪ ስላቋረጥኩሽ፣ የሚያውቅ መስሎኝ ነበረ። አሁን ሚት አድርግና ተቀመጥ። በቃ ጥያቄ ካለ ትጠይቃለህ። እሙ ይሰማል? ሚት አንስና ሉክ። ስለዚህ አካላቶችን ካጸደቅሽ እነኚህ አካላቶች ደግሞ ሁለት ነገር ነው የሚሆነው። ወይም አካላቶቹ የተገጣጠሙ ናቸው ወይንም ደግሞ ብትን ነው የሚሆኑት አይደለም? ከሁለት አንዱ ነው የሚሆነው። ከሁለት አንዱ ከሆኑ ወይም እኔ አሁን አንድ ስባል በደንብ አስተውይ። ሁለት እጅ አለኝ፣ አይኖቼ እዚህ አንድ ፖይንት ላይ በአንድ አካል ላይ አንድ አካል የተባለው አንድነት የተያያዙ ስለሆኑ ነው። አላህም አንድ ስትይ እጆች እንዳሉት እግር እንዳለው ፊት እንዳለው አይን እንዳለው ካጸደቅሽ እንደኔ እንደዚህ የተገጣጠመ ነው ወይ? ለምን እንደዚህ ለምን ኮተኩቷለሁ? ድንቅ አላህን እንዴት ነው እንደዚህ የምኮተኩቶ የፈጠረኝ? እንዴት ድፍረት ብኖረኝ ነው? ስለዚህ እንዴት እናድርገው? ሁለት እጆቹ ለየብቻ እግሮቹ ለየብቻ ናቸው። ለምን እላለሁ? አለኝ ካለ አለው ብዬ ማመን ነው እንጂ የፈጠረኝ አላህ እንዴት ናቸው?
እንዲህ እኮ እንዴት ለምን ናቸው እነኛ? ይሄ የኔ እጅ እኮ 5 ጣት አለኝ ወይ እንደዚህ ይመስላሉ ብሎ ከተናገረ በዛም ነው። ግን እጅ አለኝ፣ ጆሮ አለኝ፣ አይን አለኝ ጣቶች እንዳሉት ይናገራል። እ ጣቶች እንዳሉት ይናገራል። ጣቶች የሉትም ብትይ ደግሞ ጣት አልባ ይሆናል ማለት ነው። እጅ ብቻ ይሆናል። ሰላም እንደዛ ማመን ነው የሚመስለኝ እንጂ እኮ አሁን እነሱን እንዴት አደረግሻቸው ነው? እነሱ እንዴት አደረግሻቸው? ነጣጥዬ ብዙ ናቸው ሊበል እንዴ? አላ አንድ ነው በቃ ብዬ ልለፍኝ። አላሁ አክበር ያረል ኧረ አስቸጋሪ ነው። ይሻይሻል። አንድ ነው ብትይም ተገጣጥሞ ነው የሚሆነው። ተነጣጥሎ ነው ካልሽ ደግሞ አንድ አይመጣውም። ሱብሃንአላህ። ሁለቱን ብትይ ግን ተነጣጥሎ ያስፈራል። ከሆነ ወላሂ ፈጣሪ እኮ እንደዚህ እንትን ማድረግ መኮትኮት ያስፈራል። እኔ አልደፍረው። እኛ ጋር ይሄን ጥያቄ ብታነሽ እኛ ጋር አይመጣውም። እኛ ጋር እንደዚህ የአካል ክፍሎችን ስፔሲፊክ አድርገን ጂስማች እንትን ስለማንል፣ እናንተ ጋር ግን የሆነ ቦታ ከአርሽ በላይ ያለ በሁሉ ያሞላ የሚታይ ነው። የሆነ ቦታ ደግሞ የሌለ ነው። ትክክል። ክርስቲያን ውስጥም እኮ ብዙ አይነት አለ። ሙስሊም ላይ እንደዛ የተነጣጠሉ ብዙ ሃይማኖት እንዳለ ክርስቲያን ውስጥም አለ። አንዶቹ በውሃ የሚያምኑ፣ አንዶች በኢየሱስ የሚያምኑ፣ አንዶች ደግሞ ፈጽሞ ብዙ አለ አይደል እንዴ? ባላውቅ እኛ ችግር የለውም ቢኖርም፣ እኛ እኮ ለይተናል። ቤተ እምነት ስለለየን እህታችን አሚና፣ እኛ ጋር በአምላክ ላይ ከተለያየሽ እንደ ፖለቲካ አንሰራም። እኛ ጋር በቃ እናቻችለው ሰው እንዳይሰማብን በአምላክ ላይ ብንለያየ ግን እኮ ወላሂ እነዛ አርሽ ላይ የለም ብሎ የሚሉት እኮ ሙስሊምን አይገልጹ። ለምሳሌ አህባሾቹ ዝም ብሎ ያዘባርቃሉ። አላህ ምን ያለ ሌሊት ይነዝሉ ወይኔ ጠፋኝ። ብዙ ለም ሸይጣን ያንዝሉ ረቡና የሚለው ቁርአን፣ እነሱ እኮ ቁርአን መላእክ ነው የሚወርደው አላህ አይወርድም ይላል። እሱ ይወርዳል እየተባለ አንቺ ይወርዳል ብለሽ ነው የምታምኚው? አንቺ ይወርዳል ብለሽ ነው የምታምኚው? እሱ እንዳለ ነው ማምነው። እና አለል አርሽ የሚለው ደግሞ እሙዬ እዚህ ጋር ልጠይቅሽ። እሺ ከሌሊቱ 1/3 ላይ ነው አይደለ ወደ ቅርቢቱ ሰማይ የሚወርደው? አዎ ይላሉ። አይሉም፣ ቁርአን ነው የሚለው። ያ ወደ ቅርቢቱ ሰማይ የሚወርድ ከሆነ ከአርሽ በላይ ሁሌም አይደለም ማለት ነው። ከሌሊቱ 1/3 ላይ ከአርሽ በላይ ሳይሆን ከአርሽ በታች ነው። ናም በቁዋው በራሱ እንደፈለገ መሆን ይችላል እኮ እኔ አይችልም መቼ ወጣኝ። በቃ እነሱ ግን አይችልም እኮ ነው የሚሉት። እሱ ቦታ የለም። አንቺ ራስሽ እኮ ከአርሽ በላይ ነው ካልሽኝ በኋላ ከሌሊቱ 1/3 ላይ ደግሞ ወደ ታች ይወርዳል አልሽኝ እኮ። አርሽ ላይ አለል አርሽ ካለ እኮ ወደ አርሽ ወጣ ነው። 6ኛው ቀን ላይ ምንም ሁሉም ነገር ሰርቶ አለ እኮ ከዛ አልወጣም ማለት አርሽ አሁን አልወርድም ማለት ነው። ምንስማማ ችግር የለውም። ከ7ኛ ሰማይ በላይ ነው አይደለ? ከውሃው በላይ ነው የሚመጣው። ግን ታችኛው ቅርቢቱ ሰማይ ከሆነ ስለዚህ ከአርሽ በላይ የነበረው አካል ቅርቢቱ ሰማይ ሌሊት ከ8 ሰዓት በኋላ ሲመጣ እስከ ጎህ እስከሚቀድ 2 ሰዓት ያህል አትሊስት አንድ ሀገር ላይ ይቆያል። በአንድ ቀን ውስጥ 20 ሀገራት ላይ ቢሄድ እንደዛ አይደለም። 20 ሀገራት ላይ ቢሄድ 20 ሀገራት አስቢ፣ 2 ሰዓት የሚቆይ ከሆነ 40 ምናምን ሰዓት፣ በአንድ ቀን ውስጥ ደግሞ ያለው 24 ሰዓት ነው። ኦቨር መጣበት እንደውም ማለት ነው። ከአርሽ በላይ የሚሆንበት ሰዓት የለውም። እንደውም አላ ከስር ነው የሚሆነው። እንግዲህ በቁዋው ነው በኃይሉ እንደሚወርድ በቁዋ አይደለም፣ በዛቱ ነው። እሱን አንተሳስበውም። አንደኛ እሱ ቁርአን ላይ ያለውን ብለን ብናልፍ የተሻለ ነው። ግን የሌለ አጣሞ መፈሰሩ ለነሱ ትክክል አይደለም። ይህ መመርመር እኮ አለብሽ። እንደዚህ አይነት አስተምሮ ስህተት እንዳለው ማወቅ አለብሽ እኮ። ምክንያቱም ዱባይ ላይ እና ኢትዮጵያ ላይ ሰዓቱ ተመሳሳይ ቢሆን ከአሜሪካ ጋር ተመሳሳይ አይደለም፣ ከካናዳ ጋር ተመሳሳይ አይደለም። አንድ ሰው ሲሞት ልንገር፣ አንድ ሰው አንተ አሁን ብትሞት እኔም አንድ ላይ በአንድ ደቂቃ ውስጥ ብንሞት ማን የገደለን? ቢገለን አላህ አይደለ? እሱ አሁን እኔ ጋር ለብቻ መጥቶ ነው የወሰደኝ። እሱ እንደዛ ነው። ዓለም ላይ ስንት ሰው ይሞታል? ሞት እኛ የተለያየን ፐርሰን የተለያየን ስለሆንን ወደ እሱ እንሄዳለን። ችግር የለውም። ሁለት የተለያዩ አካላት ወደ አንድ አካል መሄድ ችግር የለውም። አንድ አካል ግን ወደ 2 ቦታ መምጣት ደግሞ የተለያየ ነው። እኛ ወደ እሱ መሄድና እሱ ወደ ተለያየ ቦታ ታይም ኢንተርቫሉ የተለያየ መሆን ጋር መሄድ ላይ የተለያዩ ነው።
እሱ ስለሚወርድ ሀሳባችሁን አስወጧችሁ ወደ ሌላ ቦታ ሄደን እና እስቲ እኔ አሁን የምጠይቀኝ ነገር ምን አለ ምችለው ነው ክርስትና ላይ ምን አለ ስህተት መስሎ የሚታየሽ ክርስትና ምንድን ነው? የሚታየኝ ስህተት መስሎ የሚታየኝ በኦርቶዶክስ ላይ ስዕል መስገዱት ስህተት መስሎ ይታየኛል። ይሄ ነው። ኦኬ፣ ስግደት መስገዱ ነው ወይንስ ስዕሉ ነው ስህተት መስሎ የሚታየሽ? ስዕሎቹን ሰቅለው ማርያም አድኝ ምናምን እያሉ አንድ ጊዜ መስገዱ፣ ብዙ መስቀሎች፣ ብዙ ኮተቶች ቤተክርስቲያን ውስጥ ሰብስበው መስገዱ ያስፈራኛል። ሌላ ነገር አይደለም። ኮተት አልሽው? ብዙ ኮተታ፣ ብዙ ነገር ምናምን። ለምን? ኦኬ፣ ስግደት አይገባም ለሌላ ነገር ብለሽ ነው የምታምኚው? አይ ስግደት ይገባል፣ ይሰገዳል። ተመስገን ነው፣ መስገድ ጥሩ ነው። ግን እነዛ ነገሮች ለየትኛው ነው እየተሰገደ ያለው? ማርያም፣ ገብርኤል፣ ጊዮርጊስ፣ ብዙ ጊዮርጊስ ሰው ነው ይባላል። ወይ ይቅርታ ግን ወላሂ እነዛ ሁሉ የሚሰገድላችሁ ፈራው። እሱ ነው የሚያስጠላው እንጂ ክርስትና ምን ችግር አለው? ያ በደንብ አስተውየታችን ስግደት አንደኛ ደረጃ አምልኮ አይደለም። ጀስ ለአምላክ ብቻ የሚቀርብ አይደለም። ይህንም በደንብ ወቂ። እዚህ ላይ ትስማሚያለሽ? አልስማማም። ለምን? ለአምላክ ብቻ የሚቀርበው ስግደት? አዎ ለፈጣሪ ለፈጠረኝ ብቻ ብሰግድ ነው ደስ የሚለኝ። ለሰው እንዴት ልስገድ? ስለዚህ ለሰው መስገድ ወይንም ደግሞ ከፈጣሪ ውጭ መስገድ ስህተት ነው ብለሽ ነው የምታምኚው? አዎ። ኦኬ መልካም። ስለዚህ ኢብሊስ ጥፋተኛ አይደለም ማለት ነው በእስልምና ለአዳም አልሰግድም ማለቱ። ወይ እሱማ ትእዛዝ አላከበረም እንጂ ለምን አላህ ነው ያዘዘው። ስለዚህ እኛም ታዘን ነው ለሰው ለስዕሎች ስገድ ተብሎ ይቅርታ አድርግልን ግን ሲጮህብን ያ ችግር የለውም። ስለዚህ ያልሽው ካልተከለከለ ወይንም ተታዘዘ ችግር የለውም ብለሽ ካልሽ እናንተ ላይ አዟል። ሌሎቹን ስገዱ ብሎ ያዛለን። ስለዚህ ስግደት ለፈጣሪ ብቻ የሚለው አዋጣም ማለት ነው፣ ስህተት ነው። በመጀመሪያ ደረጃ የመጀመሪያ የገነባሹን ፐርሚስ ፈረሰ ማለት ነው። ለፈጣሪ ብቻ ነው ካልሽ በኋላ ኢብሊስ አልሰገድክም ተብሎ ነው የተጣለው። ያውም ለሰው አይሰገድም ካልሽ ለአዳም አልሰገድክም ብሎ መላእክቶች በመስገዳታቸው ጥፋተኛ ይባላሉ። ኢብሊስ ደግሞ ባለመስገዱ መሸለም ነበረበት። አንዴ በደንብ አዳምጪ። ከዛ በኋላ ይህንን ከተግባባን ስግደትን እንደዚህ ካየ ነው ስግደት እንደ ኖርማል ሰላምታ መቁጠር ነው። የምታውቂውን ሰው ኬፍ ብለሽ ትጨብጨዋለሽ። አንዳንዱ ይሳሳማል፣ አንዳንዱ በትከሻ ሰላም ይባባላል፣ አንዳንዱ ደግሞ አክብሮቱን ለመግለጽ የተለያየ አይነት ሰላምታ ሊያቀርብ ይችላል፣ የተለያየ ሰላምታ ሊሰጥ ይችላል። ስግደትም ደግሞ ጎንበስ ማለት፣ በርከክ ማለት፣ ከጭንቅላት በግንባር መሬት መንካት እነኝንም ያካትታል። ለምሳሌ ጥቁሩን ድንጋይ እናንተ ትስማላችሁ። ሱናን አናሳኢ 2919 ላይ ጥቁሩን ድንጋይ ሄዳችሁ ዞራችሁ ጎንበስ ብላችሁ ትስማላችሁ። ጥቁሩ ድንጋይ ዓይንና ምላስ ይዞ ይመጣል ተብሎ ይታመናል። ኃጢአታችሁንም ደግሞ ይቅር ይላል ተብሎ ይታመናል። ጥቁሩ ድንጋይ ውሸት ነው። ክፈትላ ክርስቲያን ሱናን አናሳኢ ባልሳሳት 2919 ላይ እሱን መዞር ባሪያን ነፃ እንደማውጣት ነው። እሱን መሳም ሄደሽ ድንጋዩን ማድረግ ኃጢአትሽን ይቅር ይላል። ሉክ እኛ እንደዛ እናምንም። እናንተ ጋር ግን እንደዚህ ያለ ክርስቲያን አለ ብለታል። እሺ ለድንጋዩ ክርስቲያን አለ አለ። ስንት አልከኝ? 2919 ያ። ስለዚህ ቅዱሳንን እናከብራቸዋለን፣ እናወድሳቸዋለን፣ ከፍ ከፍ እናደርጋቸዋለን። ምክንያቱም ከኛ በተሻለ ሁኔታ ተጋድሎ የተጋደሉ ስለሆኑ በሕይወታቸው በነበሩበት መስዋዕት የከፈሉ ስለሆኑ ሰማዕት የሆኑትን በእንደዚህ አይነት መልኩ እናከብራቸዋለን። ከዛም ሎክ እንደዚህ ይላል እናንተው ሙሐመድ
በተመሳሳይ እንደሚያደርግ ስለተቀመጠ እሱንም አሳይሻለሁ። ኦ አብዱራህማን why I only see you touching these two corners. ኦ አብዱራህማን ወይ ለምንድነው እነኚህ ሁለት ጠርዞች ስነካማ ይሃለው? he said I heard the messenger of Allah say ነብዩ ወይንም ያላ መልእክተኛ እንዲህ ሲል ሰምቻለሁ። touching them erases sin. እነሱ መንካት ሁለቱን ጠርዞች መንካት ኃጢአትን እሬስ ያደርጋል፣ ይደመስሳል ወይንም ደግሞ ይፍቃል። and I heard him saying sorry ትንሽ ከፋረው and I heard him say whoever circumambulates 7 times it is like freeing a slave. 7 ጊዜ ደግሞ እሱን ሰርከምባምቡሌት ማድረግ ባሪያን ነፃ እንደማውጣት ነፃ ያወጣል። ሄደሽ ድንጋዩ ምን ታደርጊያለሽ? ያውልሽ እንዴት እንደሚታገሉበት ለመሳም ይሄንን ለዚህ ድንጋይ እንትን ለማለት ኦኬ ሳይ ሙስሊም 25:05 ወይንም ሳይ ሙስሊም 25:06 ክፈትልኝ። ሶሪ ቡሃሪ 25:05 ሳይ አልቡኻሪ 25:05 ወይንም ደግሞ 25:06 ሉክ እነኚህ ሰዎች ሄደው ድንጋዩን በእንደዚህ አይነት ሁኔታ ነው የሚሳለሙት፣ በእንደዚህ አይነት ሁኔታ ነው የሚሰግዱለት የሚስሙት። ለምን? ኃጢአታችንን ይደመስሳል ይቅር ይላል ብለው በቂያማ ቀን አይንና ምላስ ይዞ ይመጣል ብለው። በነቢዩ ጊዜ የነበሩት ደግሞ እንዴት ሰላም እንደሚሉት ድንጋዩን እንዴት እንደሚስሙት እንዴት በእጃቸው እንደሚነኩት ለምሸየው the prophet along with his companions reached Mecca in morning of the 4th of Dhul Hajj assuming Irma for Hajj only. በአራተኛው የኡምራ እንትን ዱል ሐጅ ላይ ነብዩ ከተከታዮቹ ከአጋሮቹ ጋር ወደ መካ ይደርሳል። ያው ከመዲና ይመጣና ማለት ነው። ለምን ሐጅ ለማድረግ ኢርማ እንትን ሊል። So when we arrived at the Mecca, the Prophet ordered us to change our intention of the Irma for Umrah and that we could finish our Irma after performing ትንሽ ከፍ አድርገው the Umrah and could go to our wives ትንሽ እንደዚህ ፍሊፕ ብታደርገው for sexual intercourse። ከዛ በኋላ ነብዩ ወዴት ያዛቸዋል? ኢርማ እንዲያደርጉ ይሄ ምንድነው እሱ የሚባለው ስርዓቱ ሐጅ ከማድረጋቸው እንትን ብሎ ከዛ ይሄንን ይነግራቸዋል። ከዛ በኋላ ወደ ሚስቶቻቸው እንደሚሄዱና ወሲብ እንደሚያደርጉ ይነግራቸዋል። የት ነው የሄዱት? ሐጅ ሊያደርጉ መጥተው ነው እንግዲህ ከነብዩ ጋር አሁን በግማሽ ሚሊዮን አካባቢ ከፍላችሁ የምትሄዱበት እነሱም እንደዛ ከፍለው ሄደው ማለት ነው። ኦኬ the people began talking about that ሰዎቹ ከዛ በኋላ ስለምን ማውራት ጀመሩ? ስለዛ ሄዳችሁ ወሲብ እናደርግ ስለሚለው ነገር ማውራት ጀመሩ። ኃጢአት ይቅር የሚለውን ባሪያን ነፃን ማውጣት እንደማውጣት ነፃ እንደሚያወጣውን ራቁት ነው ባይዘ እዛ ቦታ ላይ ቱዋፍ የሚደረገው ከስር ፓንት አይለበስም፣ ፎጣ ነገር ብቻ ነው የምታገለድመው። ኦራይት እንደዚህ ላተዛ ጃብር ሰይድ ሰርፕራይዚንግሊ ጃብር እንደዚህ ያለ በመገረም በመደነቅ ሻል ዊ ጎ ቱ ሚና ዋይል ሴመን ኢዝ ድሪፕሊንግ ፍሮም አወር ሜል ኦርጋንስ ከብልታችን ስፐርማችን እየፈሰሰ ወደ ኢርማ እንሂድ እንደገና አለ። እየዞሩ ፓንት አይለብሱ የነብዩ ሳባዎች ማለት ነው። ሐጅ ሲያደርጉ ስፐርማቸው ይፈስ ነበረ። ከዛ በዛጃቸው ነው እንደዚህ። ከዛ ምን ይላል? ጃቢር ሙቭድ ሂዝ ሃንድ ዋይል ሴይንግ ሶ እጁን አንቀሳቀሰ። ከዛ በኋላ እንደዛ ብሎ ይላል ምን ስፐርማችን እየፈሰሰ ወደ ኢርማ እንሂድ እንዴ? ቅሚያ ወሲብ ብናደርግ ይሻላል። በቃ ስፐርማቸው ይፈሳል። በቃ እየዞሩ ማለት ነው። ሼም ነው። ሳባዎቹ ናቸው ነኝ ተራ ሰው አይደለም። ሰሃባዎቹ ዋናዎቹ ማለት ነው እስልምናን የመሰረቱት። አይሰማም ድምፁ ክርስቲያን
ገባበት። ኤኒዌይስ አሁን በምንም ተአምር ያም ሆነ ይሄ ክርስቲያንና ሙስሊም አንድ ላይ ስታደርጋቸው ማለት ነው ምንም ኮተት አታገኝም በሙስሊም ላይ እውነት ለመናገር እስካሁን ምንድን ነው እስካሁን ያወራቸው ነገር ላይ ምንም ያሳፍር ነገርም የለም። ምንም ብዙ የክርስትና እምነት ላይ አለ፣ ግን እኔ ባላውቀውም ሁሉ ነገር ነው። አርካኑል ኢስላም ስንት ናቸው? አርካኑል ኢስላም ስንት ናቸው? አርካኑል ኢስላም ስንት ናቸው? አርካኑል ኢስላም ስንት ናቸው? ወዴት ነው የሄድከው? አሁን ስለ እንትን እኮ ነው ምናወራ። አንደኛው ይህንን ድንጋይ መሳም ነው አይደለ? አይደለም ሐጅ ማድረግ ነው እንጂ ድንጋይ መሳም ሐጅ ስታደርግ ይህንን ድንጋይ ትስሚያለሽ ማለት ነው። ቁርአን ላይ አለ ሐጅ ማድረግ እንጂ ይህንን ድንጋይ መሳም ማለት ነው። ከዛ አይ መሳምና መስገድ አንድ ነው። መሳምና መሳም እኮ ማክበር ነው። መስገድን ስለመስገድ ነው። መስገድ መናቅ ነው እንዴ? ይህንን ድንጋይ ፔሬድ ነበር የሚቀቡት ሰዎቹ አስቀድመው ፔሬድ ይቀቡት ነበር። ሐጅ አድርጎ ነው ይህንን ድንጋይ አስቀድመው ፔሬድ ነበር ሴቶቹ የሚቀቡት። ይህንን ድንጋይ አሁን የሚያስጠላ ነገር አታውራ። ጥሩ አለ እና ብዙ የሚያስጠላ ነገሮች አሉ። የሚወጣ ላሳይሽ ወይ ስማ፣ ፔሬድ እንደሚቀቡት እንኳን ቀቡ ይጠጡ። ክርስቲያን አንዴት ከፍትልኛለሁ ግን ክርስትና ላይ ማለት ብዙ አስነዋሪ ነገሮች ግን ቁርአን ላይ ይመስለኛል ፔጅ 303 አንዴ ክፈተው። ቁርአን ላይ አለ ወይ ነው? ቁርአን ላይ ትችላለህ? ቁርአን ላይ ይልሽው ሰሂህ ምናምን ሐዲስ ብቻ ነው ያልክ አታምጣ። ብዙ የተበላሹ ሐዲሶች ተቀባይነት የሌላቸው የእስልምና እስላምን የሚጠላ ሰው የዘገበው ሐዲስ ብዙ አለ፣ ሚሊየን ማለት ነው። ሰሂህ ናቸው ያመጣንልሽ። እስካሁን ቁርአን ላይ ነብይሽ ማን ነው? መልስ የለም። 4 ጊዜ ነው የተጠቀሰው። ማን ነው አባቱ? የት ነው የኖረው? የሚታወቅ ነገር የለም። ጅብሪል ማን ነው? የሚታወቅ ነገር የለም። 5 ጊዜ በቀን ትሰግጃለሽ፣ 5 ጊዜ ስገጂ የሚለውን ማስረጃ ብታመጭ እንትን ሰዓቶቹን እሰነ ስርዓታቸው አሳይኝ ብልሽ አታሳይኝም። ቀጥር ክርስቲያን አለ አይታየኝም። እኔ ማንበብ እችላለሁ፣ ችግር የለውም። ኦኬ እሺ፣ አንድ ጊዜ ለተናገረው ነገር መረጃ ስለሚያስፈልግ አዳምጡላችሁም። ቁርአን አምጣ። ከቁርአን የሌላ ሐዲስ አታምጣ። ከቁርአን ሐዲስ አይደል? የሰንሰለቱ ተቀምጦልሻል። ከዛ እሱን ገብተሽ ቼክ ማድረግ ትችላለሽ። ከቁርአን አታምጣ። ምርጥ ሰዎች አምጥታችሁ ተከራከሩ። ከቁርአንም አምጡ። ውሸት ግን እድሜያችሁን የሚያሳጥረው። አላህን ፍሩ። ውሸት ጥሩ አይደለም። አዳምጪ። እኔ ከቁርአን ላይ ከፍ ላድርግሽ እና ለምን ሂሚሌት አላደርግሽም ታዲያ? በቀን ስንቴ ነው የምትሰግጂው? ወጣሽ እና ማለት ነው። ቀጥል መንበላትና when we were sitting in the mosque ሙጃሂድ said to me መስጊድ ውስጥ ተቀምጠን እያለ ሙጃሂድ እንደዚህ አለኝ ይላል። do you see this I replied አቡ አልሐጃጅ you mean the stone ድንጋዩን ነው እያልከኝ ያለኸውን ብሎ ሙጃሂድ ይመልስለታል። he said you call it a stone እንዴት ድንጋይ ብለህ ትጠራዋለህ? ድንጋይ ብለህ ጠራኸውን ይለዋል። I said it is not a stone ድንጋይ ብቻ አይደለም። he said indeed I was told by Abdullah bin Abbas that it was a white jewel that Adam took out of paradise and used to wipe his tears እሱ ድንጋይ ብቻ አይደለም ነጭ ዕንቁ የነበረ ነው። አዳም ከገነት ከወጣ በኋላ እንትን ይለው ነበረ ይቀባው ነበር ይላል። for after left paradise እንባውን ይቀባው ነበር ይላል። እንባውን ያፈስበት ነበር። he tears did not stop for 2000 years ለ2000 ዓመታት ያክል አደም እንባው አልቆመም ነበር until he returned to it and Iblis was no longer able to do anything to him. I said to him Abu al-Hajjaj why and how did it turned black? አቡ ሀልጃጃጅ ሆይ ለምንድን ነው ይሄ ድንጋይ የጠቆረው እንደዚህ ጥቁር የሆነው ብሎ ድጋሚ ጠይቋል፣ ሙጃሂድን ማለት ነው። he replied እሱም እንደዚህ ብሎ ይመልስለታል menstruating women were touching
ኢን ጃሂሊያ የወር አበባ የማያዩ ሴቶች በጃሂሊያ ጊዜ የወር አበባቸውን ይቀቡት ነበር፣ ይነኩት ነበረ ብሎ ይመልስለታል። ኦልራይት የወር አበባ ታብሳ ነው የጠቆረችው ወገን። በሴት ማህፀን ቅርጽ ተሰራች፣ የወር አበባ ታበሰች። ወንዶቹ ደግሞ መጡና በመሐመድ ጊዜ ከእጃቸው ላይ እንትናቸው ይፈሳል፣ የወንድ ዘር ፈሳሻቸው። እሷን አባበሷት። የአሁኖቹ ደግሞ እሷን ሄደው ለመሳም ይሟሟቱላል ማለት ነው። ልብስ ፓንት መልበስ እንኳን አይቻልም። ባይዜ እንትን እንደዚህ አገልድመህ ነው የምትዞረው። እና እንዴት ነው ማይንጠባጠብ ወገን? እንዴት ነው ማይፈስ? በጣም ኢንቲሜት ሆና እየሳመችው እንደሆነ ድንጋዩን ተመልከቱ። እና አሁን እነዚህ ይህንን የሚያደርጉ አካላት እንዴት ነው ለስዕል ትሰግዳላችሁ፣ ለመላእክት ትሰግዳላችሁ ምናምን ብለው የመጠየቅ ሞራሉን ከየት አምጥተውት ነው የኔ ጥያቄ። እኔ ምን እያደረገችው እንደሆነ እዚህ ጋር መገመት በጣም አስቸጋሪ አይመስለኝም። በጣም ኢንቲሜት በሆነ መንገድ ነው እንደዚህ ፍቅራቸውን የሚገልጹለት ለካዕባ፣ ለጥቁሩ ድንጋይ። ይሄ ድንጋይ መሳም እና ድንጋይ መላስ የሚያውቅ ህዝብ ከዛ በኋላ መጥቶ ለመላእክት ትሰግዳላችሁ ብለው ይናገራሉ። በምን ሞራላችሁ፣ በምን ጭንቅላታችሁ? ይሄን ለመሳም 800 ምናምን ሺህ ብር ከፍለው ነው የሚሄዱት ሙስሊሞች። ይሄን ለመሳም ማለት የሚያስገርመው እሱ ሳይሆን ኃጢአትም ይቅር የሚል መሆኑ ነው። ይቅር ማለት ብቻ ሳይሆን ምላስና አይን ይዞ ይነሳል ድንጋዩ። ኮንሽስ ወሮ ደግሞ ማነው የሳመኝ ማነው ያልሳመኝ ብሎ ደግሞ ይመሰክርባቸዋል። ኖርማል መሳማቸው ችግር የለውም እኮ እሱ አልነበረም። ግን ኃጢአት ይቅር የሚል ድንጋይ ነው። እኛ ስዕል አድኖ አይደለም ኃጢአት ይቅር የሚል ስዕል አድኖን እንትን ብለህ አይደለም ጀስ የሆነ የቅዱሳን ስዕልን እንትን ብለህ ኃጢአት ይቅር ይላል የሚል አስተምሮ የለንም። እሱ አይደለም ኃጢአትን ይቅር የሚለው። እናንተ ግን ይህ ኃጢአትን ይቅር የሚያስብል ነው። ራሱ የሚያስብል ሳይሆን ራሱ ይቅር የሚልህ ነው። ኃጢአትን ሄደህ በሳምከውና በነካው ልዩነት አለው ማለት ነው። ሙስሊሞች እንግዲህ ጥቁሩን ድንጋይ በቂያማ ቀን እንደዚህ ይጠብቁታል፣ ኤክስፔክት ያደርጉታል ማለት ነው። ይመሰክርልናል። ማን ነካኝ እያለ ይመሰክርላቸዋል ለሙስሊሞች። ምላስ እና አይን አውጥቶ እያንዳንዱ የነካውና ያልነካውን ኢቭን መለየት የሚችል አካል እንደሆነ ከዛ በኋላ ይታወቃል ማለት ነው። እያንዳንዱ እንግዲህ ስንት ቢሊየን ህዝብ እንደሚነካው ማወቅ አይከብድም። ምክንያቱም በየአመቱ ምን ያህል ሰዎች እንደሚሄዱ ስለሚታወቅ ማለት ነው። ስለዚህ እነዚህን ሁላ ህዝቦች የነኩትን በሙሉ በቂያማ ቀን ይፈርድላቸዋል ማለት ነው። ምን እያለ እናንተ ነክታችሁኛል፣ እናንተ አልነካችሁኝም፣ ኮንሽየስ ሆኖ ይነሳና ማለት ነው። እያንዳንዱ የነካውንና ያልነካውን እንኳን መለየት የሚችል ድንጋይ ነው ብለው ሙስሊሞች አምነው ሄደው ይሄንን ብዙ ሺህ ብሮች ከፍለው በመቶ ሺህ ብሮች ከፍለው ሄደው ይስሙታል። ሚዩት ነበርኩ ለካ። በብዙ ሚሊዮን ከፍለ ገና ወደፊት ትሄዳለህ። አሁን እንትን ስለሆነ ነው። አጎቴ በሽር በያ ምንድን ነው እሱ? ገና በያሌ ነህ እንዲ ያለው ይሄ ቃል አልተቀየረም እንዴ? ለካ ወንድሜ አይደለህም፣ ረስቼው። ወንድሜ ማለት እኮ ነው በህንደኛ። ተው እንጂ ህንድ ፊልም ትተረጉም ነበር እንዴ? እንደ መሐመድ ምትኩ ባልሆነም። ማን ነው መሐመድ ምትኩ? ገጠር ነው ያደክ ማለት ነው አንተ። በቃ ተው አይገባህም። እነ ስለሺ አታውቃቸውም? ማን ነው ስለሺ? አሬ ስለሺ ነው ራጁ። ሳይማሩ የሚተረጉሙ ናቸው እነዚህ በልምድ ቋንቋ የተማሩ ሰዎች። እና ሳይማሩ አስተምረው ነው እኔን የምታደነቁረኝ እኮ። ሶሪ እንዴት ነህ? ሁሉ ተማም ነው አለህ? እንደዛ ብለህ ወይ አለውኝ የት ሄዳለሁኝ አለውኝ
እና ምንድን ነው ጠፍተሃል? እንዴት አልጠፋም? ወቅቱን እያየሁ አይደለ? ወቅቱ ምን ሆነ? አሁን የሰሊጥ ጊዜ ነው፣ እኛ አካባቢ የሚገባበት ሰዓት ነው። ስለ እግዚአብሔር ፍቅር ነው የሚል አካውንት ያለሽ ልጅ መላክ ትችያለሽ። አላክሽም፣ ኢንቫይት እያረኩሽም ነው። አልገባሽ አስገቡኝ ያሻን ቁጥር እየጻፍሽ ነበር። ጋዛና አጎቴ በሽራውን ጦርነት ቢከፍቱ ብፈቅድላቸውስ? መጃጃል እኮ ነው። እኔ እዚህ መዋጋት ፈጣሪ መገዛት ስላልሆነ ነቅቻለሁ። ቀደም ብዬ እናንተን ላነቃችሁ ነው እንዲያውም የመጣው። ጋዛ እንኳን ደህና መጣሽ ነው መጣሽ። እግዚአብሔር ይመስገን። እኔ ክርስቲያን ኦርቶዶክስ ነኝ። እኔ ታዲያ ቁጥር ምጽፈው ምን ትምትለው? እኔ ሙስሊም ይመስለኛል። ኧረ እኔ ኦርቶዶክስ ነኝ እንዴ። ጥያቄ አለ? አማኑኤል ይባላል ትክክለኛ ስሙ። ኦኬ እሺ፣ እንኳን ሞ እንዴት አመሻችሁ? ሰላም። ድምጼ ይሰማል? ትሰሚያለሽ እህታችን? እሺ፣ እንዴት አመሻችሁ? እፎይ ሰላም ብለናል። እግዚአብሔር ይመስገን። ላመሰግንህ ነው። እኔ ከሙስሊም እየመጣሁ ያለው ሰው ነኝ መንገድ ላይ እና ነሽ? ትምህርትህን ቀጥልበት ልልህ ፈልጌ ነው። በሙስሊም አንድ ምስክር ሆናለሁኝ። ቡራቅ የምትባል ስዕል አለች፣ ለእሷም ይሰገዳል። ቁርአን ላይ ባይኖርም በቤተሰባችን በዛ ፈረስና እንትን የሆናት ማለት ነው። ፈረስና ሰው ምልክት ያላት ለእሷም አክስቴ ትሰግዳለች። ጫት ሁሉ የሚበላ ብዙ ነገር የሆነ አብዱዬ የሚባል አለ። እንደነ አሁን እኛ ሚካኤልን ክርስቲያን እንደሚያከብረው እኛ መላእክቶቻችን ናቸው እና ለነዛ ሁሉ ይሰገዳል። ዛሬ አብዱዬ ዛሬ እንደዚህ የሚባል አይሰገድም ስላለች ነው እህታችን ስላወራ የነበረችው ማለት ነው። እና ብዙ ነገር አላህ ከብዶኝ ከባድ ነው አላህ በጣም እና እግዚአብሔር ልጅ ይሰጠናል ብለው የሚካድሟቸው ብዙ ከራሞች አሉ። ልጅ ይሰጡናል ብለው የሚካድሟቸው ብዙ ከራሞች አሉ። አዎ ብዙ አውቃለሁ። እኔ የዛሬ ዓመት ጀምሬ ነው እናንተን የምከታተላችሁኝ። በእናንተ አማካኝነት ህይወቴን አትርፋችሁልኛል። እግዚአብሔር ቤቴን ቆፍቁፏል። ላመሰግንህ ነው ፎይ፣ በጣም አመሰግናለሁኝ። እና ስመጣ አስገባኝ። የሚቀረኝ ትምህርት ካለ ማጥናት ስለምፈልግ ነው አስገብተኝ እንድማር የሚቀረኝ እንጂ ብዙ ነገር አለ። ጫት እየተበላ ሁላ እንትን የሚባልበት ነው። ጠላ ትጠጣላችሁ ይላሉ፣ ግን የኛ መጽሐፍ ቅዱስ አይፈቅድም። ከነሱ ላይ ግን ጫት ትንሽ ይበላል ተብሎ ቁርአኑ የሚፈቅድበት ቦታ ነው የነሱ የሙስሊሙ ማለት ነው። እኔ አሁን ስለተውኩት የኔ ብያ ነው ትጨዋለሁ። መጠመቅ ይቀረኛል። ከነ ያሬዱ ገብቼ ስማር አሁን አንቺ የአላህ ባሪያ ብለው ራሳቸው ሰደውኝ። ክርስቲያን እንደሰደበኝ አድርገው እንትን ሊሉ ማለት ነው። አንቺ የአላህ ባሪያ ብለው ከዲያቆን መኳንንት ላይ ገብቼ ራሳቸው ሰደውኝ፣ ቀን ስላወቁኝ ማለት ነው። እና አስገባኝ ብዬ ላመሰግንህ ነው። በጣም አመሰግናለሁ። ብዙ ነገር አለ። ስለምፈራ ስለምደነግጥ ነው፣ አዲስ ስለሆንኩ ነው። እና ሁልጊዜ አዳምጣለሁኝ። ስመጣ አደራ አስገባኝ። ችግር የለውም። ብዙ ነገር አለ እንጂ የሚሰገድለት አለ። በቀን 5 ጊዜ የሚታወቅ ነገር የለም ሲጀመር። ኦኬ ችግር የለውም። እሺ ህይወቴን ያተረፍክልኝ። እሺ በርቺ። ትምህርት በውስጥ የምትማሪበትን አመቻቺ ወይንም አናግሪኝ። በውስጥ መምህር እንመድብልሻለን። እሺ ከበላይሽም ያሉ ማለችኝ። እሷ እንድትመጣ ደግሞ ጸልዩልኝ። አሁን ደግሞ ጸልዩልኝ ማለት በእነሱ ለሌላ ሰው አሁን አንተ ብትጸልይልኝ አሁን ምን ችግር አለው? እህቴ እንድትመጣ አሁን ማለት ነው። አሁን ድንግል ማርያም አታማልድም ምናምን በሚለው ጉዳይ ማለት ነው። ምን ችግር አለው? አንድ ሰው ለአንዱ ቢጸልይ ቅን መመኘት ማለት ነው። እኔ እንደዛ ነው የምረዳው። እና እነ ያሬዶም እያስተማሩ ስለሆነ እነ ፈለገ አትናቴዎስም እያስተማሩ ስለሆነ ስዕል አድኖ ላይ በርከክ ብዬ
ለእመቤቴ ወይ ለእግዚአብሔር እንትን ብል ለስዕሉ ሳይሆን ስዕሉን ለሚመለከተው ለላይኛው ዓለምን ለፈጠረው ለዛ እንደምሰግድ አድርጌ ነው የምሰግድ እንጂ ስዕሉ ላይ ዝም ብዬ እንትን ማለት አይደለም እንጂ አሁን ለቡራቅ ይሰገዳል ፈረስና ጭራ ለሆነችው ማለት ነው። አክስቴ ሲሰግድ ነው የምትውለው። ይሄን ለመሰክር ፈልጋለሁ። እሺ በርቺ። ሸፋም ከሆነ ምልጃም ከሆነ በእስልምና አማላጆች ብዙ አሉ። ባይዘ እኛ ጋር የሚያነሳቸው በሙሉ አሉ። ሙሐመድ ያማልዳል፣ ቁርአን ያማልዳል፣ ቁርአን ያማልዳል፣ ስራቸው ያማልዳል፣ ጸሎታቸው ያማልዳል፣ መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ። እኛን ጫት እየተበላ ነው፣ ያውም ጫት እየተበላ ነው። እንግዲህ እንደዛ የሚደረገው ይፈቀዳል፣ ተፈቅዶ ነው። ልጅ ይሰጣል ምናምን የሚለው ነገር ቁርአን ላይ ለምሳሌ አብዱዬ ብዙ እንደውም እኔ ጠፍቶኛል እንጂ አብዱዬ የሚባል አለ። ልክ አብዱዬ ጅብሪል ምናምን የሚባለው አለ። እና እንዴት ነው አንድ ነው አንድ አይደለም። እኔ በቃ አሁን ስማር በጣም ልቤ በቃ በክርስትና ህይወት ልቤ ተነክቷል። በቃ እውነት ነው የምልህ ልቤ ተነክቷል። ፈጣሪ ስላወጣኝ አመሰግናለሁ። በርቺ። እሺ እንገናኛለን። በርቺ፣ እናወራለን። እሺ ኦራይት። እናንተ ሰዎች ሰዓቱ ሄዷል። ባይዞ ዛሬ አሞኝ ነበረ እና ብዙም ላይቭ የመግባት ፍላጎቱም አልነበረኝ። ክርስቲያን ያመጣኝ ይሄ ማይረባ ሰው ማንም ይደርኛል። ሰው እያወራ ቆርጥማ ነው ላይቭን ወይ ረፋር አበጥብጡ። አጎቴ ሰሞኑን ብቅ በል አትጥፋ። እሺ ሚስራ አለሽ? ሴና አከም ሴና ጀርታ እዛ እንሄዳለን ገና እየጠበቁኝ እኮ ነው። እዛ ጌታ እንሄዳለን። እሺ ምን እንዳረኳቸው እኔ እነግራለሁና ልትገልኝ ነው። በቃ ምንም በቃ ልትገልኝ እንዳስቀር የምርና ጀማ አለን ከእስልምና የመጡ ቡና ፍልተው የሚጠብቁኝ እዚህ ማይመጡ ጥራለ እና አይመን አለ ወራዱ በቃ ወራዱ ሳዳ አለሽ? እሺ ወራዱ። ረቡኒ እንዴት ነህ? ሰላም ነው። ሴና እንዱበቱ አማስ እንደምት ጅራ ከም ነገራ ነጋራይ አሜን አሜን። የጀባቴ ጀባቻ ጅራ ወንተ አራዋ ማልተ ጅራ ዋን ሃራ ሂንጅሩ ዱጋ ረቢ ጀባቻ እርታ ጀባቻ ተወንጅራ ዱጋ እና ክርስትና እንዴት ነው? አንድ ወር አልሆነሽ? ምን ከተጠመሽ? አንድ ወር ሆነሻ? ሞላኛ አንድ ወር ሞልቶኛል። ደጋግሜ ስጋው ደሙን ተቀበልሽ ነው? አንዴ ብቻ ነው? አዎ እስከ 3 ነው የሚቻለው። 2 ወስጃለሁ፣ አንድ ቀርቶኛል። መውሰድ አለብሽ ደግመሽ። አዎ ወስዳለሁ። እሺ በርቺ። እሺ ይብቃን ለዛሬ። ባይዘ ደክሞኛል፣ አሞኛል ነገር ነበርና ጀስት አም ኖት ፊሊንግ ጉድ። እንደዚህ አይነት ስሜት የሚሰማችሁ አይነት ስሜት አለ፣ የሆነ ብዙም ደስ ማይላችሁ ስሜት አይነት እና በጣም ቢዚ ነበርኩኝ የሆንኩበት ሰሞኑን በራሴ ጉዳይ ሳይሆን እንደዚህ ከእስልምና በመጡ ልጆች ጋር በተያያዘ እና መተኛትን ሁሉ ፈልጌው ነበር ዛሬ። አሁን ደግሞ እዛ እየጠበቁኝ ነው። ያሁን በቃ እንቅልፍ የለችም። ደህና ደሩ። ለማንኛውም